በኤልዛቤል ላይ የነበረው መንፈስ ይሰራል፣ ዛሬም ይሰራል። በተለያዩ ሰዎች ላይ ያ መንፈስ እየሰራ ነው ያለው። ከጋለሞታ ሴት ከንፈር ማር ይንጠባጠባል፣ አፏም ከቂቤ የለሰለሰ ነው፣ ፍጻሜዋ ግን እንደ እሬት የመረረ ነው። በሰይጣን እንዳንታለል ምን ይላል መሰላችሁ? በሰይጣን እንዳንታለል ሐሳቡን አንስተውምና ሰይጣን ራሱ የብርሃን መልአክ እንደሚመስል ራሱን ይለውጣልና ይላል። እንደዚህ አይነት ቪዲዮዎች አንዳንድ ቦታ ማለት ነው እየተዘዋወሩ ስለነበረ ልካችሁልኝ አይቼዋለሁኝ እና እስቲ ይህንን እንርሳውና ግን አንድ ነገር ልንገራችሁ። በጣም እኛ ክርስቲያን ሴቶች፣ ክርስቲያን የሆናችሁ ወንዶችም ሴቶችም ዘመኑን መመርመር እንዴት እንዳለብን ትናንትና አልዬ ቤት እየተማርን ነበረ፣ መሰዊያን ስለማደስ ማለት ነው። እና ግን ያንን እየተማርን ስለ ኤልዛቤል መንፈስ አስብ ነበረ። ሌላው ደግሞ ሙሴ ሊወለድ ሲል ከቤተ መንግስት ከንጉስ ምን ወጣ? ትእዛዝ ወጣ። ወንድ ልጆችን የማስገደል ትእዛዝ ወጣ። አንድ ሙቭመንት ተነሳ፣ ወንድ ህፃናት ልጆች እንዲገደሉ የሚል ማለት ነው። ኢየሱስ ክርስቶስ በተወለደበት ዘመን በዛ ጊዜም ህፃናት ልጆች እንዲገደሉ የሚል ከንጉስ ትእዛዝ ወጣ። የሆነ ሙቭመንት ተነሳ፣ ህፃናት ልጆችን ወንድ ልጆች እየተመረጡ እንዲገደሉ ማለት ነው። ጠላታችን ዲያብሎስ ያውቃል ሙሴ ከተወለደ እስራኤል ነፃ እንደሚወጣ። ጠላታችን ያውቃል ኢየሱስ ክርስቶስ ከተወለደ የሰው ልጅ የሰው ዘር ሁሉ ዓለም እንደሚድን፣ ዓለም ነፃ እንደሚወጣ ያውቃል። ስለዚህ አስቀድሞ የሚፈልገው ያንን ዘር ማጥፋት ነው። ያ ጠላታችን ዲያብሎስ ዛሬም ይሰራል። ኢየሱስ ክርስቶስ መምጫው በደረሰ ጊዜ በመጨረሻው ዘመን ዲስትራክት ማድረግ ይፈልጋል። ዘይታችን እንዲያልቅ ይፈልጋል። ከጸሎት ከመሰዊያችን ላይ እንድንነሳ ይፈልጋል። የሆነ ሙቭመንት በተነሳ ቁጥር ዘው ብላችሁ ከመግባታችሁ በፊት በመጀመሪያ አንብቡ። ከእግዚአብሔር ቃል ላይ እየፈተሻችሁ እውነት ነው ውሸት ነው ምንድን ነው የሚለውን ማወቅ አለባችሁ። እኛ አንድ ሙቭመንት አለን። ኢየሱስ ክርስቶስ በመስቀል ላይ ኢየሱስ ክርስቶስ ሞቶ በደም የተጻፈ ወንጌል ነው። ወንጌልን እንድንሰብክ፣ ወንጌልን እንድንናገር፣ በዓለም ሁሉ እንድንሄድ፣ ኢየሱስ ክርስቶስን እንድንሰብከው እንድንናገረው ነው። አጀንዳ አለን። እሱም ወንጌል ይባላል። ወንጌል ውስጥ ፍትህ አለ። ወንጌል ውስጥ ጽድቅ የሆነ ፍርድ አለ። ጠላታችን ዲያብሎስ የሚፈልገው ከወንጌል ራሳችንን ለይተን ከእግዚአብሔር ቃል ራሳችንን ለይተን ፍትህ እያለን አይኖቻችንን ወደ ሰው እንድናደርግ፣ ልባችንን በሰው ላይ አድርገን ጠላትነትን እንድናደርግ፣ መለያየት እንዲሆን። ምክንያቱም በኤልዛቤል ላይ የነበረው መንፈስ አንዱና